ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ለየት ያለ የጾም ቁርስ ነው የምንሰራው። የሽምብራ ዱቤ ነው ዛሬ ቁርስ የምንሰራው። አብረንኒ የሚያስፈልገኝ እዚህ ጋር የድንብላል ቅጠሉ አለኝ፣ ቀይ ሽንኩርት፣ ዝንጅብልና ነጭ ሽንኩርት፣ ቃሪያ፣ ዘይት፣ ትሄኒ። ይሄ ትሄኒ ጾም ስለሆነ ነው። ለማይጾም ሰው ግን እርጎ ነው መደረግ ያለበት። ቁንደ በርበሬ ይሄኛው ወቅጫው ነው ጥሬው ማለት ነው። ድንብላል፣ ኮምን፣ ትንሽዬ ኮረሪማ። በመጀመሪያ ያው እንደዚህ ሆኗል። ቀይ ሽንኩርቱ፣ ዘይት። ይሄ ትንሽ ጥብስ ይበልልንና ዝንጅብል እና ነጭ ሽንኩርት ማሙ፣ ፓፕሪካ፣ የድንብላል ዱቄቱ፣ ቁንደ በርበሬ፣ ከሙን፣ ፓፕሪካ ወይ ደግሞ በርበሬም ይቻላል ማድረግ እንችላለን። እዚህ ጋር አሁን ምን አደረግን? ኮረሪማ፣ ቁንደ በርበሬ፣ ፓፕሪካ እና ኮምን የድንብላል ዱቄቱን አደረግን። ቁንደ በርበሬ አድርገናል። ይሄ እንደዚህ ሆኗል። አሁን እናደርጋለን። ይሄ ሽምብራ ዱቤው ሁለት ቦታ ነው ያካፈልኩት። ይሄ እንደዚህ እኩል ነው ያካፈልኩት። ይሄኛው እዚህ ጋር አብረን እንጠብሰዋለን። አሁን ይሄ ትንሽ ጥብስ እናደርገዋለን። እንደዚህ አድርገን ያሁን ጥብስ አለልን። ጥብስ ነው። አሁን እናደርጋለን። ይሄኛው እዚህ ጋር የተቀቀለ ድንች አለኝ። ከዚህ ጋር አብሬ ልፈጨው ነው። እዚህ ጋር አብረን እንፈጨዋለን። አብረን እንፈጨዋለን። በሽኳም ይሆናል፣ በማንኛውም ይሆናል። ትንሽ ውሃ እንደዚህ አድርገን ትንሽ ውሃ አረግንበት። ይሄንን በደንብ እንፈጨዋለን። አሁን ይሄ በደንብ እናዋህደዋለን። ሽምብራው እንዲፈጭ ዱቤው እንዲፈጭልን ወደዚህ እናስገባዋለን። በደንብ እናዋህደዋለን። ያው እንደዚህ ሆኖ ጥብስ አለልን። አሁን የቀረውን ቅመም እዚህ ጋር ትንሽ እንጨምረዋለን። እርጎ ወይ ደግሞ ይሄ ትሄኒ የሰሊጡ ማለት ነው። ሰሊጡ ትሄኒ ይሄው ነው። ሰሊጥ የተፈጨው ሰሊጡ ማለት ነው። ቃሪያ፣ ጨው። ዋው ሽታው ሌላ ነው። እንዴት እንደሚጣፍጥ
የድንብላል ቅጠሉ ጨርሰናል። አቅርበን እንገናኝ። የሳምሪ ኪችን ተከታታዮች ይሄው እንደዚህ ሆኖ ደረሰልን። የሽምብራ እና የድንች ቁርስ ለምሳም ሊሆን ይችላል፣ ለእራት ምንም ችግር የለውም። በጣም ቆንጆ ነው። ለሁሉም ይሆናል። ሞክሩት፣ ትወዱታላችሁ። በጣም ቆንጆ ነው። በስመ አብ ዋው! እውነት የፉል ጣዕም ነው ያለው። ፉል በሉት በቃ በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። እውነት ሞክሩት። ሼር፣ ሰብስክራይብ፣ ላይክ አድርጉ። ይሁን አስተያየት ስጡኝ። ስለምትከታተሉኝ አመሰግናለሁ። ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው